እምቢ ትላለች። ሩታ ስትለመን ደግሞ አብርሃም እምቢ ይላል። ሩታ እሺ ስትል አብርሃም እምቢ ይላል። አብርሃም ደግሞ እሺ ሲል ሩታ እሺ እምቢ ትላለች። ይቅርታ መጠየቅ ማለት ነው። ዛሬ ደግሞ በራሷ እጅ ማለት ነው ማንም እንትን ሳይላት ማንም ምንም ሳይላት ይሄን ስትለመን እምቢ ያለችው ሩታ አሁን ደግሞ እጅ ልሰጥ መጥታለች። ይቅርታ ብላለች። ይቅርታ ልጠይቅ መጥታለች። እሺ ይቅርታ ውስጥ ተቀበላት አንተቀበላትም በኋላ በመጨረሻ ቪዲዮ ላይ እናየዋለን ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። እንግዲህ ቤተሰብ ሁላችንም በጉጉት የምንጠብቀው ነገር ነበር ይሄ ነገር ማለት ነው። የኛ የሰው እርቅን ደስ ይለናል። የሰው መጣላት አያምረንም። የሰው እርቅ ነው ደስ የሚለን። እንግዲህ አብርሃምና ሩታ አይታችኋል። ረጅም ጊዜ በጥል ነው ያሉት ማለት ነው። ማንም ሰው እንትን ሌላቸውም አንቻለም። ምክንያቱም አሁን አለው ይሉና አሁን መልሶ ይጣላሉ። አሁን ያው በሴት ነው አብርሃም ሴት ይዞ በመምጣት ሩታ በሱ ነው እያልወደደችለት ማለት ነው። እንግዲህ በጣም የሚከብድ ነገር ነው እላችኋለሁ። እንግዲህ ዛሬ እንግዲህ በስንት ጊዜዋን መጣች ማለት ነው። እንግዲህ የአብርሃም ወንድም ይሄን ያክል ሲለምናት እምቢ ብላ ነበረ። ቤተሰብም እምቢ ብላ ነበር። የእናት አባቷም ሁሉም መጥቶ ነበር። የእሷም እህቶች ሁሉም እምቢ ብላ ነበረ። በመሀል አይታችኋል። ደስታም አባራለች። ዳኔንም እንግዲህ መጥቷል። ዳኔን ውጤት ደግሞ ያው ልጅ የኔ ነው ያለ መጥተዋል። የእሱም አልታወቀም እላችኋለሁ። ደስታ ግን አባራዋለች። አልፈልግም፣ ተህይወቴ ውጣልኝ፣ የልጅ አባት እንዲህ ልታረግብኝ ልታሳስርብኝ አልፈልግም፣ ምን ቢሆን ልጅ ወልጄበታለሁ ብላ አባረረዋለች። በደህና ሁኔታ እሱን ሸኝተዋለች። ግን ብሸኘው ልተውሽ አይደለም እመጣለሁ ብሎ ያስፈራራት የዛተባት ነበረ። አሁን ደግሞ ቆማ ስታየው ሆነ ብላ ስታየው ከልጁ አባት ጋር ቢሆን ይሻለኛል በማለት የልጅ አባት ይሻለኛል አያዋጣኝም በማለት እንግዲህ ሩታ ጸብ እንትኗን ቃሳቧን ቀይራለች ማለት ነው። እንግዲህ እዛ ጊዜ የአብርሽ ወንድም እየለመናት ነበረ። እንግዲህ እዛን ቀን ሊታረቁ ምን ብሎ መጣ መልሳ እምቢ ብላ ነበረ። እሺ ትልና መልሳ እምቢ እያለች እሺ ልትል ትመጣና ምክንያቱም አብርሃም አስከትለው ሄሌሜላ ሲመጣ ታይና እምቢ ትል ነበረ ማለት ነው። እሱ ደግሞ የአብርሃም ወንድም እንግዲህ ታላቅ ወንድሙ ሁላችሁም ታውቁታላችሁ ማለት ነው። እንግዲህ አሁን ነው ሚዲያ ላይ እኛ ያየነው እንጂ እኛ አናውቅም ነበረ። ግን አሁን ነው ማወቅ የጀመርነው ማለት ነው። እንግዲህ ሩታ እሺ አላሳፍርህም ግን አስብበታለሁ ብላ እንግዲህ አስብበትና ትነግረኛለች ብለዋት ነበረ። እንግዲህ ሩታ ሚሆናት እና ማይሆናት አይታው እንግዲህ ፈትፍታው እሱ ጋር ደወለች እና እንግዲህ ቀጥረው ተያይዙ ማለት ነው። እንግዲህ ምንድነው ስትል ሲላት እንግዲህ እኔ ራሱ ድንግጥ ነው ያልኩት። ከአንዴ አብርሃምን ይቅርታ ለመጠየቅ ነው የመጣሁት እንድንቀጥል ነው የመጣሁት ስትል እሱ ራሱ ድንግጥ ብሎ እውነትሽ ነው ሲላት አዎ፣ ኧረ እባክሽ ሲላት አዎ ውይ አለና እሱ ራሱ በጣም ነው ደስ ያለው ማለት ነው። እውነትሽ ነው ሩታ ሲላት አዎ እውነቴ ነው። ያው በፊት እንትኑን ትቶ ይሄ እንደማይሆን የሚሆነው ነገር ቀርቶ እኔና እሱ እሺ ለመቀጠል እፈልጋለሁ። አሁን ከሱ ጋር አንድ ላይ ለመሆን እፈልጋለሁ። ይቅርታ ልጠይቀው ነው የመጣሁት አለችው። እንግዲህ አብርሃም ወንድም በጣም ነው ታሪክ የሆነበትና በጣም ያስገረመው ነገር ይሄ ነው ማለት ነው። ምክንያቱም ብዙ ሰው ለምኗት አልተቀበለችም ነበር። አሁን ግን እንዴት የኔ እሺ ያለችኝ በማለት ነው መሰለኝ በጣም ነው እንትን እያለው እየተደሰተው ደስታም ብሎታል። ምክንያቱም የእሷም ምስጋና አመስግኗታል። እሺ በቃ ብሎ እንግዲህ አብርሃምንም ቀጥሮት እሷንንም እንግዲህ መጥቶ ተሱ ጋር የተወያዩ ያለ ሄርሜላና አብርሃም ደግሞ ተያይዘው መጡ አብን ላይ ማለት ነው። ከዛ አብርሃም ደግሞ እንግዲህ ወንድምየው ብዙ ነገር አስረዳው። እናንተ እንደዚህ ልጃችሁ አንድ ላይ ሆናችሁ ብታሳድጉ አንድ ላይ ብትሆኑ ይሻላችኋል። ዝም ብላችሁ የሆነ ውስጥ አትግቡ ብሎ እንግዲህ ብዙ ምክርም ሰጥቷቸዋል። ያኔ የሰው ልጅ ተጣልቶ ማይታረቅ የለም፣ ታርቆ ደግሞ ማይጣላ የለም።
ግን ያው ብዙ አብዝቶት ነበረ። ረጅም ጊዜ ነው የተጣሉትና እንትን እያሉት የነበረው ማለት ነው። አሁን ደግሞ አልሐምዱሊላ ሁለቱም አዩበት፣ እሷም አየችበት፣ እሱም አየበት። ምንም ለውጥ የመጣ ነገር የለም፣ ክሳራ እንጂ ለውጥ የመጣ ነገር የለም። ወንድ በመቀያየር እና ሴት በመቀያየር ማለት ነው። ስለዚህ ሁለቱም እንግዲህ አንድ ላይ ለማድረግ እንግዲህ ወንድምየው ያላደረገው ነገር ያላደረገው ጥረት አልነበረም። አሁን እሺ አብርሃም እና ሩታ መጥተው ምን ተፈጠረ? አብርሃም እና ሄርሜላ ከመጡ በኋላ እንግዲህ ምንድን ነው ብለው ለምን ፈለግኩኝ ምን ምናምን ሲል አብርሃም እንደዚህ ሩታ ይቅርታ ልጠይቅህና አንድ ላይ ልትሆኑ ነው እየመጣሁት ብሎ ወንድምየው ሲለው፣ ከዛ አብርሃም በጣም ተናደደና አንቺ እኔ እቃ ለእቃ እንደ አሻንጉሊት ልትጫወችብኝ ፈለግሽ ወይ? ሲመችሽ እሺ ትይኛለሽ፣ ሳይመችሽ ትተይኛለሽ። እኔ ምን እንትን መሰርኩሽ ወይ? አሻንጉሊት መሰርኩሽ ወይስ እቃ እቃ መጫወቻ መሰርኩሽ? እኔም እኮ ሰው ነኝ፣ ህይወት ያለኝ ሰው ነኝ። ምን ሆነሽ ነው ብሎ እንግዲህ በጣም ነው የተናደደው ማለት ነው። እንግዲህ አብርሃም እኔ እንደ አሻንጉሊትና እንደ እቃ እቃ እንደ ቡና ቤት እንትን ልትጫወችብኝ አይደለም። እኔ እዚህ ጋር እኮ ሰው ነኝ፣ ህይወት ያለኝ ሰው ነኝ። ሩታ እኔ አንፈልግም ብሎ ሩታ እንግዲህ በገዛ እጇ ማለት ነው እዛ ጋር ስትለመን እምቢ ብላ፣ አሁን ደግሞ እሱ ደግሞ አንፈልግም አለ ማለት ነው። እንግዲህ የእሱ ሀሳብ ምን እንደሆነም አላቅም፣ ብቻ በጣም ያው ስላስመለሰችው ነው መሰለኝ። ብዙ ጊዜ አስመልሰዋለች። ብዙ ጊዜ እንግዲህ ሩታ እምቢ ብላ ነበረ። እሱን እምቢ ስላለች ነው መሰለኝ። እሱም ያው ቢሆን የሁለት ቀን ምናምን ነው እምቢ ቢላትም እንጂ ደስ ብሎት ሰፍ ብሎት ነው እሺ ሚላት ማለት ነው። ይሄ አሁን የጊዜው ነው መሰለኝ ትንሽ እንትን ቢል ትንሽ ጊዜ ነው እንጂ አይመስለኝም። አብርሃም ያው ደስተኛ ነው ሩታ እሺ በማለቷ። ብዙ ነገር እንግዲህ ያላረገው ነገር እና ከልጇ ለመለየት ብዙ ጥረት እየሰራ ነበረ። ብዙ ነገር ፈልጎ ነበረ። ያው እሷም እልህ ይዟት ነው እንጂ እውነትም አብርሃም ጠልታው ወይም ልታመረጥበት ፈልጋ አይደለም፣ ግን እልህ ይዟት ነው ማለት። ምክንያቱም የሰው ልጅ አንዳንዴ ፈተና ማየትና ብዙ ነገር ወጣ ገባ ማየት በጣም የራስም ይጠቅማል፣ ትምህርትም ይሆናል ማለት ነው። እንግዲህ ሩታ እናውቃለን ብዙ ነገር አጥፍቶች ነበር አብርሃም፣ ብዙ ነገርም ፈጥሮች ነበረ። መሄድም አትችይም እርጉዝ በሆንሽበት ሰዓት ብዙ ነገር ማለት ነው። ያ ነገር ሁሉም ቀርተዋል። አሁን ይቅር ተብላችሁ ይቅር ተባብላችሁ ነበረ። እንደገና መልሳችሁ አጀንዳ እንደገና በአዲስ ሆናችሁ ደግሞ ትዳራችሁን ለማፍረስ እና ህይወታችሁን ለመበጠበጥ የምትፈልጉት ነገር ቢቀርባችሁ ይሻላችኋል ማለት ነው። ምክንያቱም አብርሃም በጣም እንደሚወድሽ እናያለን። በጣም ያፈቅርሻል፣ በጣም ይወድሻል። አንቺ ሲያይ ፊቱ ራሱ ምናምኑ እንደሚጨምር እና እያየን ነው። አንቺም እሱ ስታይ ፈገግታሽንም አነጋገርሽም ራሱ በጣም እንደምትጨምር እያየን ነው ማለት ነው። ግን ለምን ያልሆነን ውስጥ ገብታችሁ ለምን ህይወታችሁን ታበላሻላችሁ? ያልሆነ ነገር ያ ሰው እኮ የራሱ ህይወት እኮ ያለው ሰው ነው። አሁን ሄርሜላ የራሷ ህይወት ያላት ሰው ናት። ሰው ውስጥ ገብታ እንዲህ ብበጠብጠው ማለት ነው። ዳንኤል የራሱ ያለው ህይወት አለው። እንደገና ደግሞ ደስታ የራሱ እንግዲህ ሚስቴ ባለቤቴ ብላ መጥታ ነበር፣ አይተሻል ማለት ነው። እና እሱን ያየ ለምን እናንተ እራሳችሁ ችላችሁ ለምንድን ነው በመሀላችሁ ሰው የምታስገቡት? ሰው አስገብታችሁ አንዴ ደግሞ እንደዚህ ከቤተሰብ ተለምናችሁ እምቢ ትሉና መልሳችሁ እሺ የምትሉት ነገር ነው የሚያስጠላኝ ማለት ነው። ምክንያቱም እሺ አትበሉ ማለት አይደለም፣ ግን ቤተሰብ ሲለምናችሁ እሺ በሉ። አሁን ሩታ አዎ ያው እናቱ አባቱ በጣም እንትን ብሎ ነበር፣ ግን ያው የሩታ እንግዲህ አሁንም የሚያስታርቃቸው የሩታ የአብርሃም ታላቅ ወንድሙ ነው። እዚህ በፊት ቀጥሯቸው ነበረ። በዚህ በፊትም ቀጥሯቸው ነበረ። እንግዲህ ሩታ ላስብበት ብላ እሷ ተራዋን እምቢ ብላ ነበረ። ላስብበትና እነግርሃለሁ ችግር የለም ብላ ነበረ። እንግዲህ ይህንን ነገር አስባበትም ነው የተደዋለውን ያወሩ ነበረ። በሱ ነው እዛ ቀን የሆነ ቪዲዮን ተቀርጸው ታይቶ ነበረ። ሩታና አብርሃም አንድ ቤት ምግብ ምናምን የሰው ቤት እንትን ሲሉ አይ እሱ ሩታ እንግዲህ ተናግራለች። እውነቱ የተገናኘንበት ምክንያት እኔና አብርሃም አንድ ላይ ሆነን አይደለም፣ ወይም ደግሞ ታርቀን አይደለም፣ ግን ጎረቤት በፊት የተከራየነው ቤት አንድ ጎረቤት ነበር። ከዛ ልጃቸው ሲመርቁ አብርሃምና አንቺ እኔ አሉን። ከዛ እኔ
እና የሰው ልጅ ብዙ ነገር ወጣ ገባ አለ፣ ብዙ ነገር አለ። ግን ያንን ነገር ደግሞ እንትን ማለት እንግዲህ ሩታ የሚሆናትና ማይሆናትን አይታ ይሄ ይሆነኛል ወይስ አይሆነኝም ብላ እንግዲህ የመረጠችው ባለቤቷ ነው ማለት ነው። እንግዲህ ብዙ ተሱ ከተለያየች እንግዲህ ብዙ ነገር ማይታለች። ዛቻም ደርሶባታል፣ ድብድብም ደርሶባታል፣ እጅ ማጠማዘዝም ደርሶባታል። ስለዚህ ያንን ሁሉም ምንድን ነው እኔም እንደዚህ መሆነው ለምንድን ነው ከባሌ ጋር ማልሆነው ብላ እንግዲህ በሱ ሀሳብ ገብታለች ማለት ነው። እንግዲህ አብርሃም ግን ሊቀበላት አልቻለም። አብርሃም ሊቀበላት ያልቻለበት ምክንያት ሩታ ብዙ ጊዜ ትታረቀኝና መልሳ ትሸውደኛለች፣ እምቢ ትለኛለች። ስንቴ ሆነ ሶስቴ አራቴ ይቅርታ እንጠየቅና እሺ እንባባልና መልሳ ደግሞ ሀሳቧን ትቀይራለች። ስለዚህ እኔ ስለምትጫወትብኝ አሁንም እኔ እሺ ብዬ አምኜ አልቀበላትም በማለት እንግዲህ አብርሃም ውስጡን የፈለጋት እንግዲህ አሁንም እንደ በፊት ትጫወትብኛለች በማለት እንደዛ ነው እንግዲህ ሄርሜላ ከህይወታቸው ውጪ ተብላለች። ልትሰማ አልቻለችም። አንቺም የአብርሃም ጥያቄ መስማት አለብሽ ብላ ጭራሽም ግግም ብላ እንግዲህ በዛ ሰዓት አብርሃም እፈልግሃለሁ ብላ ሩታስ ስትናገር እንግዲህ የደነገጠው ማን ነው? ሄርሜላ ቆማ በጣም ነው የደነገጠችው። ምክንያቱም ይሄ ነገር አላሰበችውም ነበር፣ ሳታስበው ነው ድንግጥ ያለችው እላችኋለሁ። በጣም አስገራሚ ነገር ነው ወላሂ። እኔ ሩታ በገዛ እጇ እንደዚህ እጅ ትሰጣለች ምናምን ብዬ አላሰብኩም ነበረ። ግን አልሐምዱሊላ አሁን በቃ እሺ ለማለት ለመስማማት ሞክራለች ማለት ነው። ደስ ብሎኛል እውነት። ያው በሚቀጥለው ደግሞ እንደምትስማማ ተስፋ እናደርጋለን። እና ቤተሰብን እንግዲህ ይሄን ይመስላል። እናንተም እንደምትወዱ ተስፋ አደርጋለሁ። እናንተም እንግዲህ ባልና ሚስት ተጣልተው ልጅ ለብቻ ሲሆን የማትወዱ ብዙ አላችሁ ማለት ነው። የባልና ሚስት ደስታ የምትፈልጉ ብዙዎቻችሁ አላችሁ። እናንተ ሀሳብ ላይ ኮሜንት ላይ አስቀምጡ ማለት ነው። በቀጣዩ እስከ ስመጣ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ።